አንቺ ደስተኛ ከሆንሽ እኔ ምን ያበሳጨኝ? እርግጠኛ ነህ ማን እንደሆነ ማወቅ ትፈልጋለህ? ንገሪኝ፣ አይዞሽ። ይጎዳሉ ብለሽ ያስበሽ ከሆነ የሚሰበር ነገር ያ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ በሐረግ ድራማ በክፍል 5 መጥቻለሁ። ይህንን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ ውድ ተመልካቾቼ። እንግዲህ ኤፍራታ ከያፌት ጋራ ግንኙነታቸው እንደቀጠለ፣ የሰርጋቸው ቀጠሮ እንደተቆረጠ እንግዲህ እየተናገረች ነው። ያፌት ደግሞ እዚህ ጋር የኔን ለማድረግ እየሞከርኩሽ ነው የኔ ቆንጆ፣ ዛሬ እኔ ጋ ነው መታድሪው እያለ ነው። እዚህ ጋር ደግሞ ቤዛ ከእስር ቤት ዛሬ ትወጣለች እያሉ ሽርጉድ እያሉ ነው። ያው እንግዲህ ኤፍራታና ሉሊት መቼም ነገረኛ እንደሆነች ሁላችሁም እንግዲህ ታውቃላችሁ። ያፌት ደግሞ 24 ሰዓት ስልክ እየደወለላት ለኤፍራታ በጣም በቃ እያስፈራራትም። ኤፍራታ ግን የእሷ ሁኔታ ምንም ነገር በአሁኑ ሰዓት ኤፍራታ የእሷ ነገር ምንም ነገር መፍትሄ የለውምና ማነች ሉሊት በጣም ሁሉንም ነገር እያወቀች እንደማያቅ ነገር ነው የሚያረጋት። የኔ ናታና ያፌት ስልክ ተደዋውለው ዛቻ ማሽሟጠጥ በቃ በጣም እንትን እየተደራረጉ ነው፣ እየተደባበሩ ነው። ሉሊት ደግሞ ቁጭ ተደፍታ እያለቀሰች ሉሊት ኤፍራታ ጋር ሳታንኳኳበት ገባች። ለምን መጣሽ እያለቻት ነው። አሁን ደግሞ ከያፌት ጋራ ሲያወሩ ኤፍራታ ከያፌት ጋራ ስታወራ ሉሊት ቆማ እየጠበቀቻት እያዳመጠቻት ነው። እንግዲህ ሉሊት በጣም ከባድ ሰው ናት ማለት ነው። ድራማ ላይ በአካል አናቃትም። እንትናም እዚህ ጋር ተሰብስበው ማነች ቤዛም ከእስር ቤት ስለተለቀቀች እዚህ ጋር ተሰብስበው ምግብ እየበሉ ነው። እንግዲህ ውድ ተመልካች እስቲ ሌላው ደግሞ በቪዲዮ ነው ግማሹ ሉሊት እንዴት እንደሚያረጋት እኔ ደስታ ይለው አንዳንድ ጊዜ ድራማ ባይሆን ምናምን ደስ ይለኛል። ከዛ ሲቀጥልና ሁለመናዋ ስታወራም ስትራመድም ስታሽሟጠጥም እኔ በጣም ሁለመናዋ ደስ ይለኛል። ግን አንዳንድ ነገር የሷ የያዘችው ምስጢር ትንሽ ከበድ የሚል ነው። አሁን የት ነው የምትሄደው? የምንድን ነው የሆንከው? የኔ ናታ እኮ ነው የምለው። ልክ እኔ የኔ ማናረገው ከዛ ናታን እንግዲህ አላየከም ወይ አላየውሽም ወይ? ዛሬ እኮ ቤዛ ከእስር ቤት ትወጣለች፣ እራት እንጋብዝህ እያለችው ነው። በጣም በሚገርም ሁኔታ እየጋበዘችው ነው ማለት ነው። እንሰብሰብ እንደማለት ነውና ስለዚህ ውድ ተመልካች እንግዲህ ይኸውላችሁ እዚህ ጋር ነው ኤፍራታ ተደፍታ በሩን ሳትዘጋ እያለቀሰች እያለ ያፌት መጣባት። ማነች ኤፍራታ እያለቀሰች እያለ ሉሊት መጣችበት። ለምንድን ነው የመጣሽው? ምን ፈልገሽ ነው? በርስ ስትገቢ በርስ አንኳክተሽ አትገቢም ወይ ነው የምትለውና ሉሊት በሚገርም ሁኔታ እንግዲህ እየጠራቻት ነው።
በጣም ነው። ሉሊት ዛሬ ቤዛ ከእስር ቤት እንደምትፈታ ታውቂያለሽ ወይ ስትላት እህቴ ነች እንኳንም ደህና መጣች እንኳንም ተለቀቀች እያለቻት ነው። እንግዲህ ያፌትም ቁጭ ብሎ ስልኩን እየደወለላት ነው። እንግዲህ ስልኩን ሉሊት ግን በነገራችን ላይ እንዴት በየቀኑ እንደዚህ እያማረባት ይሄዳል ማለት ነው። በቃ በጣም ነው አስታይሏ ምኗ በቃ አትረሳውም። በጣም ነው ደስ የሚለኝ እኔ ለምን እንደሆነ አላውቅም። ሉሊት ኤፍራታ ግራ ሲገባት ብቻ ፈገግ አለች። ግራ ሲገባት ማለት ነው። የኤፍራታ ነገር እኔ በጣም እየከበደኝ ነው። ለምን እንደሆነ ባላቅም ትንሽ ከበድ ይላል። የኤፍራታ ነገር ምስጢሯ አይታወቅም ይመስለኛል። ያው እንግዲህ ትበርታ። ስልኩ እንትን ውስጥ ነው ያለው። ስልኩንም የት እንዳለ እያመለከተቻት ነው ማለት ነው። ይገርማል እኮ እዚህ ጋር ያው የኔ ናታ እያዘነ ነው። እኔ የምለው አንድ ነገር ማለት ፈልጋለሁ። እሱስ ምንድነው? እቺ አታስታውስም የምትባለዋ ምን ጽሆን ማለት ነው። አሽቃባጭ ነች። ጽሆን በጣም በቃ ወንድሜ እያለች በጣም ከባድ ነች። ህይወ ደግሞ እሷ እንግዲህ እንደ ፖሊስ ሆና መቅረብ ትፈልጋለች። ነገር መረጃ መሰብሰብም ትፈልጋለች። ገነትም ልጅን ትታ ልጅ ምን ሆነች እያለች ነው። ግን ከሁሉም ነገር ቤዛ ደግሞ በጣም ነው የከሳችው። እውነትም ተቋቁራለች። ለምንድን ነው ሜካፓቸውን ሲያቆሙ ነው እንደዚህ የሚጠቋቁሩት ማለት ነው። ገኒ በጣም ገርማታል። ገኒ ወደ ስራሽ ሂጂ እያሏት ነው። በቃ ፂ ደግሞ እንትናን ማነች ቤዛን በጣም እወድሻለሁ፣ በጣም አከብርሻለሁ። በድጋሚ መጥቼ ስላልጠየቅኩሽ ይቅርታ። ከዛ ደግሞ ሲቀጥል ያቺ ኤፍራታን አንፈልጋትም፣ የማትፈልጉበት ምክንያት ምንድን ነው ስትል ለሷ ብለን ንብረታችን ቤታችን ሸጠን እሷ ለወንድሜ የምትሆን አይደለም እያለች ነው። ጥገኝነቱ ወደ ቤዛ ነው ማለት ነው። እና በጣም ሁሉም ነገር ይገርማል። ውድ ተመልካች ላይክ ሼር እያደረጋችሁ ይህን ቪዲዮ አበረታቱኝ ማለት ነውና ስለ ሁሉም ነገር አመሰግናለሁ። ላይክ ሼር አድርጎ እንደ ሰብስክራይብ እያደረጋችሁ እንግዲህ ድራማው ይቀጥላል። እኛም እንቀጥላለን። የሆነ ብስቁስቁል ለማለት ሲችሉበት በጣም ነው የሚችሉበት። እኛም የኛ ቻናል እንደዚህ ቢያድግልንና ታዋቂ ሰዎች ብንሆን ምን ችግር አለው? መኑ ጋ ነው የሚጨንቃችሁ ጋይስ? መኑ ጋ ነው የሚጨንቃችሁ? ለምን እንደዚህ ይሆናል? እና ላይክ አድርጉ። ገብታችሁ ላይክ እና ሰብስክራይብ ሼር አድርጉ። ምንም ነገር አትሆኑም ማለት ነውና በርቱልኝ። ሄሎ ይፉዬ፣ ደህና ነሽ? ለገኒ እኮ ስልክ አላነሳ ስትያት